በቃ እሱ ቤት መፍረሱ ነው። አንቺ ግን ሰላምዬ ቆይ ምንም ለማየም ላባየም አታስቢ? ያኔ አንቺ ነኝ የምታውቂኝ በሰራተኝነት ነው። አሁን ደግሞ እናትሽ ነኝ። መድኃኒት አውሬ ናት። ውሃዬ ልጅ ጠዋት ኬክ ልግዛልሽ ብላ ይዛ ስትሄድ አይቻልም። ልጅህን ቤትህንም ትዳርህንም ነው የምታጣው። እሺ አንቺ ደግሞ አንቺ ህይወትሽን ታጫለሽ። አክስቴ ለውሃ ኬክ ልግዛልሽ ብላታለች ወይስ አላለቻትም? ንገሪኝ። ኧረ ምን ማለት ነው ደሬ? ሰይጣን እሺ ወዴት ሆነልሽ? የኔ ልጅ አደራ ነበር። ሄሎ ደረጀ፣ እንዴት አመሻ? ገና አልመሸም። ላንተ ግን መሽቷል፣ ጨልሟል። ምን ማለት ነው? ዶክመንት ይመልስ፣ የቀረስከውን ቪዲዮ ደግሞ አጥፋ። የነገርኩሽ መስሎኝ። እንግዲያውስ በደንብ ስማኝ። ውሃ ከዛሬ ጀምሮ ቤት አትመጣም፣ የለችም። ዶክመንት ይመልስልኝ፣ ቪዲዮን አጥፋ። ልጅህን ያኔ ታገኛታለህ። ምን ማለት ነው? ቆይ ምንድን ነው የምታወሪው? ውሃ ቤት ውስጥ ሳትኖር እንቅልፍ እንደማተኛ አውቃለሁ። ቶሎ ብለህ ዶክመንት ይመልስ፣ ቪዲዮዬንም አጥፋ። ድጋሚ የምትደውልኝ እሺ ለማለት ብቻ ይሁን። ሄሎ አባዬ። አቢጌል ውሃ ቤት አለች? ምን አባዬ ፈልጋት ነው? አቢጌል ውሃ ቤት ውስጥ አለች ወይ? ውሃ አለች ወይ? ንገሪኝ። ምን ሆነሃል አባዬ? ደህና አይደለህም እንዴ? አቢጌል የምጠይቅሽ ብቻ መልሽልኝ። ውሃ ቤት አለች ወይ? አባዬ እኔ ግን ቤት ነኝ፣ አላየኋትም። ቅድም ግን ውጪ ከምጥን ጋር ሲጫወቱ ነበር። ቶሎ ውጪና ፈልጊና ደውይልኝ። ካጣሻት ናታንን ቶሎ እኔ ቢሮ እንዲመጣ ንገሪው። ምንድን ነው አባዬ የተፈጠረ ነገር አለ እንዴ? ቆይ ምንድን ነው የተፈጠረው? ለምንድን ነው ማስነግረኝ? አቢጌል ችግር የለም አልኩሽ። ካጣሻት ናታን ወደ እኔ ቢሮ ቶሎ ይምጣ። እሺ አባዬ። ያሽ ዳጣዬ ቢስቲ እሺ ሰላም። እኔ የምልሽ ሰላም፣ ቆይ ምንድን ነው የተፈጠረው? ከባድ ችግር ተፈጥሯል። ያሰብኩት ቀርቶ ያላሰብኩት ነገር ነው እየሆነ ያለው እኮ። ምንድን ነው የተፈጠረው? እኔ እኮ በጣም ግራ እየገባኝ ነው። ቤቱ እኮ እየታመሰ ነው ያለው። ለምን ደግሞ አትነግሪኝ? ያቺ ነቻ መድኃኒት የሚሏት የተረገመች ፍጥረት። ቆይ ግን ሰላምዬ ምንድን ነው? እኔን ይመለከተኛል? በእኔ ምክንያት ነው? አንቺን አይመለከትም ዳጣዬ። አንቺን የሚመለከት ጉዳይ አይደለም የሚወጣው፣ ሌላ ነገር ነው እንዴ? ቆይ እዚህ ቤት ከኔ ውጭ ጉድ አለ እንዴ? እኔ የማላውቀው ነገር ቆይ ምንድን ነው? አንቺ አታውቂም ዳጣዬ። ምን እንደሚሻል እራሱ አላውቅም። በቃ እሱ ቤት መፍረሱ ነው እንዴ? ለምን ይፈርሳል ሰላሜ? ለምን? መድኃኒት ናታ። ታዲያ ለምንድን ነው እኔን የጠራሽኝ? የጠራሁሽማ ሁሉም ነገር ግልጥልጥ እያለ ስለሆነ ተጠንቀቂ፣ ራስሽን ጠብቂ ልልሽ ነው። አባዬ ችግር ውስጥ ገብቶ ቤቱ እየፈረሰ ተጠንቀቂ ትይኛለሽ እንዴ? ቆይ እሱ ችግር ውስጥ ገብቶ እኔ እንዴት ነው የምጠነቀቀው ሰላምዬ? ገና ድብልቅልቁ ይወጣል ዳጣዬ። ይኸውልሽ
በአንቺ ምክንያት መስሎሽ ደግሞ ከአንቺ ግራ እንዳትጋቢ እሺ። ይሄ አንቺን የሚመለከት ጉዳይ አይደለም። አንቺ ግን ሰላምዬ፣ ቆይ ምንም ለማየም ላባየም አታስቢ? እባክሽ አንቺ ልጅ ምን ያቱኝ እንዴ? እኔም እኮ አስብላቸዋለሁ፣ ግን ደግሞ ከራስሽ በላይ ለሰው ማሰብ የለብሽም። ቅድሚያ ለራስሽ ስጪ። አይ ሰላምዬ፣ ሰው እኮ ከራሱ በላይ ለኔ ያስብልኝ። እኔ ደግሞ ለዛ ሰው ማላሰብ ከሆነ ይሄ ራስ ወዳድነት ነው። እማዬም አባዬም በጣም ጥሩ ሰዎች ናቸው። አውቃለሁ ዳጣዬ፣ ጥሩዎች ናቸው። ግን ደግሞ እትዬም እኮ ጥሩ ሰው የምትሆንልን ይሄንን ጉዳይ እስካወቀች ድረስ ነው። አንቺ የኔና የጋሼ ልጅ መሆንሽን ካወቀች እኮ ጥሩ ሰው ልትሆንልን አትችልም። የሰው ልጅ ጥሩ የሚሆንልሽ ምንም ነገር እስካልጎዳሹ ድረስ ብቻ። እሺ ሰላምዬ፣ ግን ሰላምዬ አንቺ ራሱ በጣም ሌላ ሰው እየሆንሽብኝ ነው። ልክ ነሽ። ያኔ አንቺ እኔን የምታውቂኝ በሰራተኝነት ነው። አሁን ደግሞ እናትሽ ነኝ። እኔ ስለ ልጆቼ እንቅልፍ አይወስደኝም። ስለ ልጆቼ ሁሌም ቀን ከሌት አስባለሁ። ዳጣዬ እባክሽ እኔ የምልሽ ነገር ልትሰሚኝ ይገባል። ይኸውልሽ ቤት ውስጥ ከባድ ችግር ሊፈጠር ይችላል። አንቺ ደግሞ ራስሽን መጠበቅ መቻል አለብሽ። ተጠንቀቂ። ለሁሉም ነገር ደግሞ ተዘጋጂ። እሺ ምንድነው የሚፈጠረው? ለምን አትነግሪኝም? እሱን እንኳን አልነግርሽም። እሺ ሰላምዬ፣ ቻው በቃ። እንዴ ቻው በቃ ነው ያልሽው? ለማን ነው ምግቡን ያዘጋጀው? ስላንቺ አይደል እንዴ? በይ ቁጭ በይ፣ በልተሽ ነው የምትሄጂው። ግን ደግሞ ምን ሆነሻል? ጥልቅ ብለሽብኛል። ምን ሆነሻል እናቴ? ደህና ነኝ እናቴ። ቆይ በልተሽ ትሄጃለሽ። ምንድን ነው የተፈጠረው? ውሃን ወስዳታለች። ማናት? መድኃኒት። አረ አባዬ እንደዛ ታደርጉ? ታደርገዋለች። መድኃኒት አውሬ ናት። ይኸውልህ ወይ እሷ ትወስዳታለች ወይ ደግሞ ሌላ ሰው እንዲወስዳት ታደርጋለች። አረ አባዬ ተረጋጋ። እሷ እንደዚህ አታደርግም። አድርገዋለች። ውሃ የለችም፣ ስልኳም አይሰራም፣ እቤትም የለችም እኮ። አባዬ ወይ ደግሞ እነምጥን ሄዳ ነው የሚሆነው። ናታን ህፃናት አታድርገኝ። የትም የለችም አልኩ። ደግሞ እሷ ራሷ እኮ ወስጃታለሁ ብላኛለች። ውሃን? የእህቷን ልጅ? መድኃኒት አድርገዋለች። የቀረጽከውን ቪዲዮ አጥፋ፣ ዶክመንቱ መልስልኝ፣ አለበለዛ ውሃን በህይወት አታገኛትም እያለች እየዛተችብኝ ያለችው። አባዬ አታደርገው። ውሃን ምንም አታረጋት እንዴ። ውሃን እኮ አንድ ነገር አረገቻት ማለት እማዬ በቁም አቃጥላ እንደምትደፋት ታውቃለች። ስለዚህ ምንም ነገር አታረጋትም። ወይ ደግሞ አንተን አስፈራርታ ልትቀበል ነው የሚሆነው። ቆይ ናታን፣ እና ውሃ ችግር ውስጥ ሆና እኔ ጨክኜ ቁጭ ልበል? እና አባዬ ልትመልስላት ፎቶ ልታጠፋላት ነው? ከውሃማ ራሴን አላስፈልጥም፣ አደርገዋለሁ። አባዬ ካጠፋላት ያወቀችውን ነገር እንዳለ ለማዬ ትናገራለች። ትናገራ? ድሮስ ታዲያ ተደብቆ ሊቀር? ቆይ ብትናገር ምንድን ነው የሚፈጠረው? አባዬ መድኃኒት ሲያወቀችው ሚስጥር ምንድን ነው? እሱን እንኳን አልነግርህም። ከተናገረች ከራሷ ከመድኃኒት አትሰማዋል። አባዬ ትዳራችሁን አደጋ ላይ የሚጥል ነገር ከሆነ መድኃኒት ውሃ ምንም ስለማታረጋት አትንገራት። ውሃ ተጨንቃለች። ውሃ እስካሁን ይህን እያለቀሰች ነው። እኔ እንዳልጋለጥ ብዬ ልጆቼን አደጋ ውስጥ መጣል የለብኝም። ይኸውልህ የእኔ ችግር ከኔ አልፎ ቤተሰቦቼን ልጆቼን ሲጎዳ ማየት አልፈልግም። ናታን አባዬ ስሜት ይሆናል። መድኃኒት ከነገረቻትና ቤተሰቡ ችግር ላይ የሚወድቅ ከሆነ ልጆቹ የሚጎዱት በዚህ ነው። ስለዚህ አባዬ እመኔ ምንም ነገር አታረጋት። ቆይ እስኪ ናታን ምን ላድርግ ታዲያ? እስኪ እንደዚህ አድርግ ብለህ ንገረኝ። አባዬ ተረጋጋ። አሁን ስሜት የሆነን ከወሰንን መድኃኒት ውሃን የሆነ ነገር ልታረጋት ስለምችል እባክህ ተረጋጋ። እሺ ምን ላድርግ ናታን? ምን ላድርግ? ሸይጣን የሆነ ሴት ምን ቀን ነው ቤቴ የመጣችሁ? ምን ቀን? እስኪ ማቲ ትንሽ አድካሚ ቀን ነበር አይደል? ፀሐዩ ደግሞ እንዴት ነው እንደዚህ በረታው? በጣም
እዚህ ጋር ለሆነ ልጆቹ የት ሄደው ነው? ይሄ ቤት እኮ ካለ ልጆቹ ጭራ ነው የሚለው። እሺ ደግሞ ለዛ ጸጥ ሲል ቤቱ ሲያስፈራ። እኔ የምልሽ መዲ ትኬቱ ተሳካልሽ? ሰለቸውሽ አይደል? ይኸው ነገር ስታዞሪኝ እንዴ! ለምንድን ነው መሰለችኝ መዲ? እኔ ላንቺ ምን ማለት እንደሆንኩኝ ጠንቅቀሽ ታውቂያለሽ አይደል? ቆይ ግን እኔ ላንቺ ማስብልሽ አይመስልሽም አይደለ? ሁልጊዜ ተጠያቂ የምታደርጊው ነው። በቃ ለእኔ የምታስቢልኝ ከሆነ ከባሌም ከልጆቼ ጋርም ተስማሚልኝ። እኔ ካንቺ ይሄንን ብቻ ነው የምፈልገው። ይኸውልሽ ማርቲ፣ ሁሉንም ማደርገው ላንቺ ብዬ ነው። ልጆችን በሰው ሀገር ጥዬ እኮ ያለሁት እዚህ ላንቺ ብዬ ነው አይደል እንዴ? ልጆችሽን ጥለሽ እዚህ እንድትኖሪ ምን አስገደደሽ? ቆይ ምንድን ነው የተፈጠረ? እኔ ምንኛለሁ? ከጀርባሽ ምን እንደሚደረግ ያወቅሽለት አንቺ ነው ያድርገኝ። ወይኔ እህቴ የት ነው ያለሽው ማለት ሸቀር መናገር ነው መዲ። አስሩን እየቃዠሽ እንደዚህ ናላይን ከምታዞሪው ተናገሪ፣ አለበለዚያ ደግሞ ወደ መጣሽበት ሂጂ። ኖ ፕሮብሌም፣ እኔ ሄዳለሁ፣ ግን አይንሽን ገልጬልሽ ነው የምሄደው። ሁሉም ነገር ደግሞ መውጣቱ አይቀርም። መዲ ምን አለበት ብትይኝ? ገና ለገና ዳጣ ሰላም ምናምን ልትይ ነው አይደለ? ሰምኛለሽ? በቃ እነሱን ተያቸው። እነሱ ልጆቼ ናቸው። እኔ አሁን ሰላም ነኝ። ቤቴ ሰላም ነው፣ ትዳሬ ደህና ነው፣ ባሌ ደህና ነው፣ ልጆቼ ደህና ናቸው። ሁላችንም ሰላም ነን። ምንም ነገር አልፈልግም። በቃ አትበጥብጪኝ። ወደ መጣሽበት ሂጂልኝ። ደግሞ እነዚህ የት ናቸው? ኤቢ አንቺ ኤቢ መጣሽልኝ። ለዚያ ላንተ ነው የምመጣልህ። እንግዲህ በቃ አንድ እኩል ከዚህ በኋላ እንትን እንነጋገር። ኧረ እባክህ እንዳደማኝ አደማለሁ። እሺ አለቅህም። አደማሽኝ እኮ ለዛዬ። በቃ ይበቃናል። እንግዲህ እንታረቅና እንቀበል። ቆይ ግን ገዜ አግብተህ ታውቃለህ እንዴ? ማን ነው እንደዛ ብለሽ ጠይቂው ያለሽ? አይ አግብተህ ፈተህ ከሆነ ንገረኝ። እኔ ከነ ክብሬ ስለሆነ ያው ስርዓት አለው ብዬ። ታገቢ ተስማማሽ ማለት ነው? ኧረ አልተስማማሁም። እና ምን አጠያይቅሽ ታዲያ? መልስልኝ እንጂ አግብተህ ነበር ወይ ነው እኮ ያልኩህ። መዋሸት ምን ያደርጋል? የምወዳት ልጅ ነበረች እኮ። አግብተህ ነበር ማለት ነው? ይህን ውበት ይዤ ሴቶች እንደ ንብ አውራ ነበር የሚሰፍሩብኝ እኮ። አንተማ የሴት ጠር ነው የነበርከው። አልፈታውም። ስለዚህ አንተ አግብተህ ፈታሃል። አንቺ ምን ይሰራልሻል ይሄን ማወቅ? ውሸትክን ነው። ስለማታውቂው ሰው አታውሪ እሺ። ለዛ ዝም ብለሽ ፍቅር ይሻለናል። አይ ከዚህ ሀገርማ ሴታውል ነበርክ። ስለማታውቂው ነገር ዝም ብለሽ አታውሪሽ። ፍቅር ይሻለናል። ልቅስ ሲመስለኝ እንደው ገዜ በዚህ አይነት ልጅም ሳይኖር አይቀርም። ዋ የኖረኝስ እንደው ዘር ይጠላል እንዴ? ወየው በኖረኝ። ልቅስ አጣራለሁ። እሺ አጣሪያ ታዲያ። እኔ የምልህ ውሃ ግን የት ሄዳ ነው? ኤቢ ስትጨነቅ ነበር። ስልክ ሁሉ ስደውልላት ነበርኩ። ዋ እኔንም ስትጠይቀኝ ነበር። ሙና ነው ያቺ ሙና። ዛሬ አላየኋትም። እኔ እንጃ። እትዬና መድኃኒትም እኮ ቤት ናቸው። እና እንኳን ሆኑ እንጂ ምን አይነት ወሬ ነው? ትሰማኛለህ ገዜ? አጣራለሁ። እሺ አጣሪያ። እኔ ገዛ ንጉሴ ምን እርግጥ ነው ሰው ወዳለሁ። በቃ ተፈጥሮ ነው። ምንድን ነው የሚያል አጣዳለሁ ይላል። በዚህ ሽመል ነበር ማጣላት አንቺ። ቆይ ኤቢ ምንድን ነው የሆናችሁት? ምንድን ነው የተፈጠረው? እማዬ እንኳን መጣች። ትፈልግሽ ነበር። ለምንድን ነው የፈለግሽ? ይኸውልሽ እማዬ ውሃዬ የለችም። ምን ማለት ነው እሱ? አሁን እማዬ እኔ ራሱ ቤት ስመጣ አልነበረችም። አባዬ ራሱ እኮ ፈልጓት እኔ ጋር ደውሎ ነበር። ምናልባት ምጥን ጋር ትሆናለች። ቼክ አደረግሽ እሷ ጋር? አይ እማዬ ምጥን ጋር የለችም። ለምጥን ደውዬ አሁን እየመጣች ነው። እሷ ጋርም የለች? አሁን እማዬ ስልኳም አይሰራም። የት ትሄዳለች? እርግጠኛ ነኝ ተላልፎ ነው። አባቷ ጋር ነው የምትሆነው። ቆይ ልደውልላት። ውሃ
ምን አለበት አርፈሽ ብትቀመጪ? የትም አትሄድም። የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው። እባክዎ ትንሽ ይጠብቁ። ይዞታል እባክሽን። አሁን ከማርቲ ጋር ነኝ። ወደ መኝታ ክፍሏ ገብታለች። ቪዲዮን አጥፋልኝ፣ ዶክመንቴንም ደግሞ መልስልኝ። መሞት ፈልገሽ ነው? አልሰጥሽም። ውሃ ለቀቂያት። ጅል አይደለሁም። በእኔ እጅ አይደለም ያለችው። ዶክመንቴን መልስልኝ፣ ቪዲዮን አጥፋልኝ። ልጅ አንድ ነገር ብትሆን ሰውነቷ ትንሽ ነገር ቢጫር እንኳን አለቀሽ። ግንባርሽ ነው ሰነጥቅልሽ። እየደወልክ የምታደርስብኝን ዛቻ እየቀረስኩ እንደሆነ አትርሳ እሺ? ቅረጯ እገልሻለሁ እያልኩሽ ነው። አዎ ወንጀለኛ ነህ። እህቴንም ገለሃታል። ስማ ቆይ፣ ስንት ዓመት ሙሉ ሰራተኛዬ ናት ያልካትን እቤት ውስጥ ሁለተኛ ሚስት አድርገህ ስንት ዓመት አኑረሃታል? ቤት ውስጥ ሆነሽ የምታወሪኝ ከሆነ ማርታ እንዳሰማሽ። ገና እነግራታለሁ። ስሚኝ መድኃኒት፣ አሁኑን ውሃን ከወሰድሽበት ካልመለስሻት ዶክመንትሽ በሙሉ እሳት ለኩሼ ነው ማለት ነው። አታድርገው። ይህን ካደረክማ ምን ይቀረኛል? ትሰማኛለህ? የሰላም ልጅ ያንተ ልጅ እንደሆነ ለማርታ እነግራታለሁ። ይልቅ ልጅቷን አታሰቃያት። ዶክመንት መልስልኝ፣ ቪዲዮን አጥፋልኝ። አልመልስም። እየመጣሁልሽ ነው። ቤት ነኝ። ና ምን እንደምታደርግኝ እናያለን። እሺ አረ እኔም ተመድኃኒት ጋር አይቻታለሁ። አዎ ኤቢ፣ እኔም አይቻታለሁ። ጠዋት ኬክ ልግዛልሽ ብላ ይዛ ስትሄድ አይቻለሁ እኮ። ከልጅ ልጅ ቢለዩ አመት የማይቆዩ እያልኩኝ ነበር እኮ። አዎ። እና እሺ ምን ታረጋት ትችላለች አክስቴ? የቷ ልጅ ምን ታረጋታለች? አሁን ራሷን እዚህ ጠይቂያት እንጂ። እንደውም በጠይቃት ይሻላል። እና የምጥን አብረሽ እንዴ? እኔ አልሄድም፣ እፈራታለሁ። ለምንድን ነው አትሄጂም? ምን አድርገሻል? አይ እኔ ምንም አላደረኩም፣ ግን ደግሞ መድኃኒት እንፈራታለሁ። አረ በግዲስ ትሄጃለሽ። እሺ እንዴ ኤቢ፣ ምጥን እንዳላጋጭ ጓደኛሽ እኮ ናት። ለምንድን ነው የማትሄጂው? ነይ ሄሎ ዳጣ፣ የት ነሽ? እየመጣሁ ነው እማዬ። የት ነበርሽ? ሰላምዬ ጋር ነበርኩ። እሺ ውሃ እያብራሻለች? አይ የለችም እማዬ። ምን ነው? እርግጠኛ ነሽ አብራሽለች? ማለቴ ዛሬ አልደወለችልሽ? አረ ዛሬ አልደወለችልኝም እማዬ። ከምንትን ጋር ትሆናለች? እሷ ጋር የለችም። ሰላም ጋር አብራችሁ አልሄዳችሁም? እርግጠኛ ነሽ? አዎ እማዬ። ምን ነው? ምን ሆና ነው እማዬ? ችግር አለ እንዴ? አይ በቃ ተይው፣ ነይ አንቺ ወደ ቤት። እሺ። ይቺ ልጅ የት ገባች ይባላል? ይቺ ልጅ የት ገባች? ጉድፈላ። አክስቴ ውሃ ጠፍታለች። ሰው ማለት እና ምን ላድርግ እያልሽኝ ነው? አዎ ምን ላድርግ? ሲጀመር እኮ ውሃ ትልቅ ልጅ ናት አይደል እንዴ? ምን ትሆናለች? ምን ማለት ነው? ውሃ ናት ትልቅ? አዎ 14 ዓመቷ አይደል እንዴ? እሺ እሱን ተይው። ግን አንቺ ኬክ ልግዛልሽ ብለሽ አልወሰድሻት? ማን ያለሽ? አንቺ ነው ያልሽው? እያስፈራራችኝ እኮ ነው። ለምን የምትፈሪያት? እሷም እኮ ሰው ናት። ለምን ትፈሪያታለሽ? እና ወይስ ዋሽተሽኛል? ምን ነው ዋሽሽ? ይኸውልሽ ምጥን፣ አክስቴ ለውሃ ኬክ ልግዛልሽ ብላታለች ወይስ አላለቻትም? ንገሪኝ። ብላታለች። ይኸው የት ነው ያደረግሻት? አዎ አላውቅም። ሰሚኛለሽ አክስቴ፣ ውሃ አንድ ነገር ትሆንና ከአንቺ ራስ አልወርድም። እሺ? እና ደግሞ ገፍትረሽ እንደጣልሻትም አትርሺ። ሁላችሁም ደንቆራችኋል። ሁላችሁም ማትረቡ ሆናችኋል። ነይ ምጥን። አንቺ እብድ ሆንሽ ሴት፣ ስራሽ ሁሉ የእብድ ነው። እብድ ነሽ ታውቂያለሽ አይደለም? ዶክመንት መልስልኝ። ውሃን የት ነው ያደረግሻት? የት ነው የደበቅሻት? ትሰማኛለህ?
ዶክመንት ይመልስልኝ። ካልሆነ ግን ልጅህን፣ ቤትህንም ትዳርህንም ነው የምታጣው። እሺ? አንተ ደግሞ አንቺ ህይወትሽን ታጫለሽ። ትሰማኛለህ? ምንም ማድረግ አትችልም። ምንም አታደርገኝም። ገደል ጫፍ ላይ ነው ያለኸው። መድኃኒት ስራሽ ሁሉ የእብድ ነው። እብድ ነሽ። ቆይ አንተ ነጭ ፀጉር ያበቀልክ ሰው አይደለህ እንዴ? እንዴት እርቃኔን ቪዲዮ ትቀርጸኛለህ? ምን አይነት የትልቅ ወራዳ ሰው ነህ ግን? መድኃኒት ልጄ የት ናት እያልኩሽ ነው ያለሁት። ዶክመንት ይመልስልኝ። ልጅ ትመጣለች። ዶክመንቱ በእጅሽ ሲገባ የዛን ጊዜ ሄደሽ ለማርታ ሁሉንም ነገር ልነግሪያት ነው? መናገር የማይቀርም ይልቅ አሁን ስጠኝ። ምን አይነት የተረገምሽ ሰው ነሽ? ካንተ አልብስም። ዶክመንት ይመልስልኝ፣ ቪዲዮን አጥፋልኝ። ከዛ ለማርታ ሁሉንም ነገር ሄደሽ ትነግሪያታለሽ? አዎ እነግራታለሁ። ትሰማኛለህ? ማትመልስልኝ ከሆነ ግን ውሃን አታገኛትም። እሺ ይኸውልሽ፣ ልጄን ማታበጫት ከሆነ ህይወትሽን ነው የማጠፋው። ህይወትሽን እንዴ በቃ ለፖሊስ እንናገር። በጣም መሸኩ። ደግሞ ማየ ለምንድን ነው ግዴታ አባዬ ይምጣ የምትለው? ኤቢ ተረጋጉ። ውሃ ደህና ናት። በቃ አሁን ደግሞ እነማየና አባዬ እያወሩ ነው። ስለዚህ በቃ ተረጋጉ። ምንድን ነው የሚያወሩት? ቆይ እነሱ ስላወሩ ውሃ ትመጣለች? አረ በእናታችሁ እኔ በጣም ግራ እየገባኝ ነው። ቆይ ምንድን ነው የተፈጠረው? እርግጠኛ ነኝ አክስትየው ነገር አድርጋ ነው። እንዴ በጣም እኮ መሸ። ውሃ እንኳን በምሽት በቀን ራስ እኮ ከግቢ መውጣት ትፈራለች። እውነቷን ነው ናታን። ይኸውላችሁ እኔ ኬዙን አውቀዋለሁ። ምንድን ነው የምታውቀው ናታን? ታዲያ እንዴት ነው እስካሁን ድረስ እያወቅህ ዝም የምትለው? ለምንድን ነው የማትናገረው? ኤቢ ውሃ ምንም አትሆንም። በቃ ስለዚህ አትጨነቁ፣ ምንም አታስቡ። አትጨነቁ ትላለህ እንዴ? እንዴ የታለችዋ? እና ታዲያ ያለችበትን የምታውቀውና ለምንድን ነው የማትናገሩ? ኤቢ በቃ ተረጋጉ። ምንድን ነው ተረጋጉ ማለት ናታን? ቆይ ንገረኝ፣ የት እንዳለች ታውቃለህ ውሃ ወይስ አታውቅም? ልጄ የት ነው ያለሽው ልጄ? ማርቲዬ እባክሽ ተረጋጊ፣ ተረጋጊ። የትም አትሄድም፣ ምንም አትሆንም እኮ። ኧረ ምን ማለት ነው ደሬ? መሸኩ ነገርኩሽ እኮ፣ ጨለማ እኮ ልጄ። ነገርኩሽ፣ ምንም አትሆንም አልኩሽ እኮ። የትም አትሄድም። ይሄን እዚሁ ጎረቤት ሆነ የምትሆነው፣ ጎረቤት ሆና ነው የሚሆነው። ማርቲ ተረጋጊ። የለችም አሉኝ፣ ያልሄድኩበት የለም። ኧረ ማርቲ እባክሽ ተረጋጊ አልኩሽ እኮ፣ ተረጋጊ። የእሷን ባህሪ እያወቅሽ ተረጋጊ አልኩሽ እኮ ማርቲ፣ ተረጋጊ። የትም አትሄድም፣ ምንም አትሆንም አልኩሽ እኮ። ቆይ ወይ ደግሞ የድሮ ሰፈራችን ሄዳ ይሆን እንዴ? የድሮ ሰፈር? አዋ እንዴት አልመጣልኝም ደሬ። በቃ እዛ ነው የምትሆነው። እባክህ ደውልላቸው። ተረጋጊ እባክሽ ማርቲ፣ አንቺ ተረጋጊ። እሷን እንደው ታውቃታለሽ፣ የዋል ፈሰስ ነች። እንደው እዚህ ሄድኩ እንዲያደረግኩ አትልም። በቃ ተረጋጊ አንቺ። እኔን ተወኝና በቃ ደውልላቸው። እሺ ተረጋጊ። እሺ ተረጋጊ። ደውላለሁ። በቃ ወጣ ብዬ ደውዬላቸው ልምጣ። በቃ ተረጋጊ ማርትዬ። ዋይ የኔ እናቴ፣ እኔ ምስኪን፣ ወዴት ሆናለሽ የኔ ልጅ? አደራን አምላኬ እሷ ምንም እንዳታረግብኝ ቸሮር ያሰማኝ። አደራን የኔ ጌታ ወደ ልጄ። በየለም ፈልጋለሁ። በቃ ውሃ ውጭ ማደር የለባትም፣ መምጣት አለባት። ማርታ ተጨንቃለች፣ እያለቀሰች ነው እኮ። ታዲያ ቪዲዮ ልታጠፋላት፣ ዶክመንቱን ልትመልስላት ነው? አሁን ናታን የመጣው ይምጣ፣ ውሃ ውጭ ማደር የለባትም። ማርታም ደግሞ በዚህ አይነት ሁኔታ የምትችል አይመስለኝም። አባዬ ብትናገር። ትናገር። ውሃ ምን በወጣትና በእኔ ኃጢአት ትቀጣለች። ይኸውልህ ልጆቼ በእኔ ምክንያት ሲሰቃዩ ማየት አልፈልግም ናታን። ኧረ ተው አባዬ፣ ምንም ነገር አታረጋትም። አንተ ማርታን አላየሃትም? ደንግጣለች፣ እያለቀሰች እኮ ነው። ይኸውልህ አሁን ውሃን ማምጣት መቻል አለብን። ኧረ ተው አባዬ፣ ኧረ ተው እባክህ፣ ስሜት የሆነ አትወስድ። ግፋ ብል ብሞት ነው ወይ ደግሞ ትዳሬ ቢፈርስ ነው። አባዬ ታዲያ ከዚህ በላይ ምን ይመጣል? ይሄ ነገር እኮ በጣም ከባድ ነገር ነው። እባክህ አባዬ ሌላ ነገር እንፍጠር። ናታን መሸሽ አልችልም። አሁን ሁሉም በር ተዘግቷል። ውሃን ደግሞ ሳላያት ማደር አልችልም። ለመድኃኒት ያለችውን አደርጋለሁ። የፈለገችውን ነገር በሙሉ እሰጣታለሁ። ተው አባዬ፣ እሷ አታዝንልህ። አንተ የፈራውን ነገር እንዳለ ታደርገዋለች። ታድርገው እና ውሃ ውጭ ሆና እኔ እንቅልፍ የሚወስደኝ ይመስልሃል? ለመሆኑ መድኃኒቴ እንት ያለችው ክፍሏ ናት አባዬ።
መሸነፍ የሚባል ነገር አላውቅም። ሰው መሳይ አውሬ ነህ ደረጀ። በእህቴ ላይ ተጫውተህባታል ደረጀ። ሰራተኛ ሚስት አድርገህ ማስቀመጥ ሳያንስ ጭራሽ ልጅ ወለድክባት። በዚህ አይነት ዳጣ መንተድሽ መሆኗ አይቀርም ማለት ነው። እሷንም ከአንዷ ወልደን ያመጣት ማርቲ። ቆይ ግን በዚህ ልክ ትታለያለሽ? ይገርማል። እንደዛ ትታለያለሽ ብዬ አላውቅም ነበረ። አሁን ደረጀ ወሰድብኝን ይመልሳል። ውሃ የት እንዳለች እነግረዋለሁ። አልሞትኩም። ተነስቼ መጣሁ። መግደል በፈልግ እንደዚያ ነበር የማደርገው። አሁን ለመጣ ሀሳብን ቀየርክ? ልጄ የት ነች ያለችው? ምን ማለት ነው? እንቺ ውሃ የት ነው ያለችው? ማርታ እየተጨነቀች ነው። ንገሪኝ። አሁን ደግሞ ስልክ ላይ ገብተህ የቀረጽከውን ቆሻሻ ቪዲዮ አጥፋልኝ። ንገሪኝ። ልጄ የት እንዳለች ሳትነግሪኝ ለምን አጠፋዋለሁ? ትሰማኛለህ? ውሃም እኮ የኔም ልጅ ናት። ቪዲዮን ካጠፋልኝ ምን ጉዳይ አለኝ? እኔ ምን አደረገችኝ እሷ? እሺ ስልክህን ስጠኝ። ቆይ ትንሽ አይቀፍህም? በዚህ ልክ ነው የቀረስከኝ ጭራሽ? ቆይ ምን አይነት ሰው ነህ ግን? በዛ ላይ ምን ብታስነካኝ ነው? እኔ አንቺን ቪዲዮ አላየሁትም። ሲሪየስሊ የምርህን ነው? ቆይ ግን የሚስትህን ፕራይቬሲ ይሄን ያህል መቅረጽ፣ ቆይ ግን ምን አይነት ሰው ነህ? እሺ ውሃ የት ነች ያለችው? ማርቲን ጠብቂኝ ብያት ነው የመጣሁት። እባክሽ ትሰማኛለህ? በዚህ ልክ ፕራይቬሲ ማየት ራሱ በጣም ወራዳ ሰው ነህ። እሺ እዛ ስራ አጥቼ ነው ያንቺን ሰውነት ላይ ልጄ የት ናት? ና ማለት ምን ማለት ነው? ውሃን ነው የምፈልገው ላልከኝም እንዴ? ስለዚህ ነው ከመቼ ጀምሮ? ኧረ እባክሽ እራስሽ ኧረ እባክሽ። እሺ እኔ ግን ማለት ነው በጣም ቆይ ኬክ ስለገዛሁልሽ እና ማየ እኮ ማለት ነው ይሄንን የሚያክል ኬክ እኮ ገዝታልኝ አታውቅም። ቆይ ግን ይሄን ሁሉ ትጨርሻለሽ ብቻሽ? ከፈለግሽ ክፈችውና ከዛ በዛይሽ። ቆይ ከፍቼ የምሰጥሽ እዛ ባዶ ክፍል አለ አይደለ? እዛ ክፍል ስንገባ ብቻ ነው። እሺ ግን እንዴ ሊያ ቆንጆ ነው፣ በጣም ቆንጆ ነው። ክሬም አለ? ኬክ ቆይ ያለ ክሬም ይሰራል እንዴ? ደግሞ በጣም ስለምወድሽ ነው የገዛሁልሽ። እኔም እወድሻለሁ። እስኪ ደግሞ ማለት ነው ልጥኝ ግን ስትመጣ በጥፊ መትቼ ከዛ አባራራታለሁ። በአንዴ ካልሽ? አዎ ግን ማለት ነው ሁሉን አንድ ጊዜ ልብሎ ወይስ ለምጥን ትንሽ ላስተርፍላት? እስከቻልሽ ድረስ ቢ ግን እዛ ክፍል ስንገባና ስልክሽን ለኔ ብትሰጪኝ ከሆነ ብቻ ነው ሰጥሽ። ስልኬ እንጂ እንደው ምን አልፈልገውም። እሺ ወሰጁ ችግር የለም። ቆያ እዛ ክፍል ስንገባ ብይሻለሁ እንዴ? እዛ ክፍል ልግባና ሰጥሻለሁ። Gibia.
ማንኪያ ላምጣልሽ? ችግር የለውም። እኔ በእጅ ይኸውልሽ፣ ስሚ መጀመሪያ ማን እንዲጠራሽ አቤት እንዳትዪ እሺ? እሺ ምንም አቤት ምናምን አይደለም። በቃ አንቺ ሂጂ በቃ ሂጂ። ለነገሩ አሁን ትንሽ ከበላሽ በኋላ እንቅልፍ ስለሚወስድሽ ችግር የለውም። ትንሽ እዚህ ነበር የደበቅሻት? አዎ እዚህ ነበረች። ሲጀመር የእህቴ ልጅ ማግታት ይመስላል። ምን አይነት አረመኔ ሴት ነሽ? ምን አይነት ጨካኝ ሰው ነሽ? ምን ነው ስላልታገተሽ ቅር አለህ እንዴ? ዋዬ ደህና ነሽ አይደል? ትንሽ ትንሽ በቃ ይበቃሻል። ታጠቢ በቃ ይበቃሻል። ትንሽ ሂጂና አሁን ለማርታ የምትፈልጊውን ነገር ንገሪያት። ከዛ በኋላ በጥቂት ደቂቃ ውስጥ ወደ አስክሬንነት ትቀየሪያለሽ። አሁን ቀጥታ ማርታ ጋር ሄዳለሁ። ይህን ነገር ሳልነግራት ከማል የትኛውም ነገር በእኔ ላይ ቢሆን መርጣለሁ። እንግዲህ እንደ ምርጫሽ ይሆናል። ቀጥይበት። ነይ ሂጂ። አንቺ ነይ ያልኩሽ። ታጠቢ እጅሽን። ውሃ በደንብ ታጠቢ ያልኩሽ። እንዴ ሕፃን ትሆኛለሽ አንዳንድ ጊዜ። ደስ ነው ደግሞ በፊትሽ በሙሉ ነው እንደምትበይው። ዋኔ አባዬ ዋ እንዴ ምንድን ነው? የት ነበርሽ? ቆይ እዚህ ነው። የት? እዚህ ክፍል ውስጥ ነበረች። ተጫወተችብን። ናታን እዚህ ቁጭ አድርጋ ተጫወተችብን። እዚህ ክፍል ውስጥ? አዎ። ዋ ግቢ እናተኝ። ሂጂ ግቢ አንቺ። አባዬ ሰጣት እንዴ? ምንም አማራጭ የለኝም፣ ሰጠዋት። አባዬ መድኃኒት እኮ አሁን ወደ እማዬ ክፍል እየሄደች ነበር። ናታን ምንም ማድረግ አልችልም፣ በቃ ተሸንፌያለሁ። አይሆንም አባዬ አይሆንም። እንኳን ልጄ ደህና ሆነችልኝ። አባዬ አይሆንም። ምን ላድርግ?
ምን ላድርግ ናታን? ሁሉ ነገር ከአቅሜ በላይ ሆነ። ምን ማድረግ ነበረብኝ? አባዬ እጅ መስጠት የለብንም ናታን።